የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው። ስለዚህም ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 ዓመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው። መላእክቶቹ ለሰው ልጆች የተወሰኑት ውሳኔ ይዘው ወደ ምድር ይወርዳሉ። ታውቃለህ መንግስቶች በአመት የአመት በጀት የሚባል ነገር አላቸው። የአመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የአመት በጀት አለን። እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። አምረ ሚን ዒንዲና ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች ያ የመወሰኛ ሌሊት ናት ይላል አላህ። በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን። ከሸር ከሆኑ ውሳኔ አላህ ይጠብቀን። أحزان قلبي لا تزول حتى أبشر بالقبول أحزان قلبي لا تزول. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أشهد أن لا إله إلا الله وأشهد أن محمدا عبد الله ورسوله وصفيه ومن خلقه وخليله أرسله الله تعالى رحمة للعالمين. وبعد عباد الله، يقول الله تبارك وتعالى: إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله تعالى وبركاته. ودي برنامجنا ተከታታዮች ዛሬ አመኑ ቢረቢሂም ከሚለው ወጣ ብለን የተለየ ነገር ይዘን ላችሁ መጥተናል ኢንሻአላህ። አጠር ባለ ደቂቃ ውስጥ ስለ ለይለቱል ቀድር እንነጋገራለን ኢንሻአላህ ተዓላ። በርግጥ ከዚህ በፊት ቁርአኒክ ሪፍሌክሽን በሚለው ፕሮግራም ላይ ድሮ በፊት ቆይቷል። የዛሬ 2 ዓመት 3 ዓመት አካባቢ ላይ ሱረቱል ቀድርን በ2 ሰዓት ሰርቼው ነበር። 2 ሰዓት በሚፈጅ ቁርአኒክ ሪፍሌክሽን ምዕራፍ ነው ክፍል 24 እና ክፍል 25 ላይ ቁርአናዊ አስተምሮት ምዕራፍ 4 ነው ክፍል 24 እና ክፍል 25 ላይ ያ የቆየ ቪዲዮ ስለሆነ እሱን ፖስት ልናደርግላችሁ አልወደድንም። እንደገና እንደ አዲስ አጠር አድርገን ፍሬ ሐሳቡን ወደ እናንተ ልናሻገር ፈልገናል። በጣም ግን ማብራራውን የፈለገ ሰው ማየት ይችላል ለማለት ነው። ጥሩ ለይለቱል ቀድርን እንነጋገራለን ስለ ለይለቱል ቀድር። ከዛ በፊት ግን አላሁ ዐዘ ወጀል እንግዲህ ትልቅ የሆነ እድልን ሰጥቶናል። እስትንፋሳችንን አቆይቶ ጤናችንን ጠብቆ አላሁ ዐዘ ወጀል ይሄው እንግዲህ ረመዳን ከ20 በላይ ቀናቶችን እንድንጾም አላህ አድርጎናል። ከዚህ በኋላ የቀሩን ቀናቶች እጅግ በጣም ጥቂት ናቸው፣ እጅግ በጣም አነስተኛ ናቸው። የአላህ መልእክተኛ አለይሂ ሰላቱ ወሰላም በተለየ መንገድ ለኢባዳ ለአምልኮ ራሳቸውን የሚያስታጥቁበት ሰዓት ነበር ማለት ይቻላል። እነዚህ 10 ሌሊቶችና ቀኖችን በተመለከተ እናም ስለነዚህ 10 ለይለቱል ቀድር የሚገኝባቸው ሌሊቶች ናቸው። ስለነዚህ ሌሊቶች እጅግ በጣም ማወቅ መገንዘብ ያስፈልገናል ብዬ አስባለሁኝ። ከዛ በፊት ግን ያው እንደተለመደው የቁርአን ያማረ ነገሮችን ልጠቁማችሁ ፈልጋለሁኝ። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል ቀድር ጎረቤት ሱራዎች አሏት። ሱረቱል አለቅ እና ሱረቱል በይና ጎረቤቷ ናቸው። ሱረቱል አለቅ ምዕራፍ 96 ነው። ሱረቱል ቀድር ምዕራፍ 97 ነው። ሱረቱል በይና ምዕራፍ 98 ነው። አለቅ፣ ቀድር፣ በይና እነዚህ ሶስቱ ሱራዎች በሚያምር ሁኔታ እርስ በርሳቸው የሚያስተሳስራቸው ውብ የሆኑ ነገሮች አሉ። እሱ ሳልናገር ማለፍ አልችልም። የምንድነው የሚያስተሳስራቸው ነገር ካላችሁ ሱረቱል ኢቅራ ሱረቱል አለቅ ማለት ሱረቱል ኢቅራ ማለት ነው። ሱረቱል ኢቅራ ላይ ምዕራፍ 96 ቁጥር 1 ጀምሮ ቁርአን እንዴት እንደወረደ ይነግረናል። how did revelation starts እንዴት ነው መለኮታዊ መገለጥ ወደ ነብዩ አለይሂ ሰላቱ ወሰላም ዘንዳ መምጣት የጀመረው? እንዲህ በማለት ነው ኢቅራ ቢስሚ ረቢከል ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም። ኢቅራ አንብብ ሁሉም በፈጠረው ጌታ ስም በሚል መልኩ ነው ቁርአን መውረድ በነብዩ ሰለላሁ ዐለይሂ ወሰለም የጀመረው። ምክንያቱም ወደ ነብዩ ሰለላሁ ዐለይሂ ወሰለም የመጣው የመጀመሪያው ሱራ ሱረቱል ኢቅራ ከቁጥር 1 እስከ 5 ያለው አያ ስለሆነ ማለት ነው። طيب ስለዚህ ሱረቱል አለቅ ቁርአን እንዴት መውረድ እንደጀመረ ነው የነገረን። እንዴት መውረድ እንደጀመረ ማወቅ ከፈለክ በዚህ መልኩ ነው የጀመረው። ኢቅራ ቢስሚ ረቢከል ለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ እያለ ነው የወረደው። ጥሩ
አሁን ሁለተኛ ጥያቄ ደግሞ እኔ የምለው መቼ ነው ቁርአን መውረድ የጀመረው የሚለውን ደግሞ ሱረቱል ቀድር ነው የሚመልሰው። ጎረቤቱ ሱረቱል ቀድር ዛሬ የምንነጋገረውም ሱረቱል ቀድር ነው። ሱረቱል ቀድር ምዕራፍ 97 ቁጥር 1 ላይ ቁርአን መቼ መውረድ እንደጀመረ ይገልጻል። እንዲህ በማለት ኢና አንዘልናሁ ፊ ለይለቲል ቀድር ራሱን አላህ በማላቅ እኛ በማለት ይገልጽና እኛ እርሱን እኮ ማለትም ቁርአንን በለይለቱል ቀድር ነው ያወረድነው ይላል። እንግዲህ ይሄ ለይለቱል ቀድር ቁርአን የወረደበት ማለት ከለውሐል ማህፉዝ ወደ መጨረሻው ሰማይ ዱንያ ተጠቅልሎ ሙሉ ቁርአኑ በአንድ ጊዜ የወረደው መቼ ነው? ለይለቱል ቀድር ላይ ነው። ወደ ምድር አይደለም። ሰማይ ምንድነው የመጀመሪያው ለኛ ቀርቧ የሚሉት ሰማይ ማለት ነው። የወረደው በረመዳን ማነው በለይለቱል ቀድር ጊዜ ነው አለን። ጥሩ ቁርአን እንዴት እንደወረደ አለቅ ከነገረን ሱረቱል አለቅ ቁርአን መቼ እንደወረደ ሱረቱል ቀድር ከነገረን ቁርአን የወረደበት ዓላማው ጥበቡ ምንድነው ከተባለ ሱረቱል በይና አጠገቡ ያለው ይመልሳል። ሱረቱል በይና ምዕራፍ 98 ቁጥር 5 ላይ አላህ ምን ይላል? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን እነሱ እኮ ሌላ ትእዛዝን እኮ አልተሰጣቸውም ይላል። በመጽሐፍ ውስጥም ሌላ ትእዛዝ አልተሰጠም። ምን አላህን በብቸኝነት ሊያመልኩት ሊገዙት እንጂ። ልክ ሱረቱ ዝምር ምዕራፍ 79 ቁጥር 3 ላይ አላ ሊላሂ ዲኑል ኻሊስ ሃይማኖት ሁሉ ጥርት ያለው ለአላህ ብቻ ነው የሚገባው ይላል አላህ። ስለዚህ ሱረቱል አለቅ መቼም እንዴት መውረድ እንደጀመረ ሲነግረን ሱረቱል ቀድር ደግሞ እንዴት መቼ ይቅርታ አድርጉልኝ ሱረቱል አለቅ እንዴት እንደወረደ ሲነግረን ሱረቱል ቀድር መቼ እንደወረደ ሲነግረን ሱረቱል በይና ደግሞ ለምን እንደወረደ ዓላማው አላህን በብቸኝነት ለመገዛት እንደሆነ ያብራራልናል። ማዕጅመል هذه الترابط بين السورتين በእነዚህ ሱራዎች መካከል ያለው መተሳሰር እንዴት ያማረ ነው። አሁን ደግሞ ሌላ መተሳሰር ላሳያችሁ። በሱረቱል አለቅና በሱረቱል ቀድር መካከል ያሉ ትስስሮችን ላሳያችሁ እወዳለሁ። መጀመሪያ ያሳየኋችሁ አለቅ ቀድር በይና ሶስቱ ያላቸውን ትስስር ነበር። አሁን ደግሞ ላሳያችሁ የምፈልገው በሱረቱል አለቅና በሱረቱል ቀድር ላይ ያሉ ትስስሮችን ነው። አንደኛ ትስስሩ ሱረቱል አለቅ ላይ ምን ይላል? አላህ ቁጥር 5 ላይ አለመል ኢንሳን ማለም ያዕለም ይላል። ሰው የማያውቀውን ነገር ባስተማረው ጌታ ስም ይላል። አላህ እንግዲህ ሰው ልጆችን የማያውቁትን ነገር በርካታ ነገሮችን አስተምሯል። ከነዛ መካከል ምንድነው ካልክ ሱረቱል ቀድር ላይ መልስ ይሰጣል። አሁን ሱረቱል አለቅ ላይ አላህ የሰው ልጅ የማያውቀውን ነገር አስተማረው አለ። ምንድነው የማያውቀው ነገር ካልክ ሱረቱል ቀድር ምዕራፍ 97 ከቁጥር 2 እስከ 3 ተመልከት። ምን ይላል አላህ? ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን እንደሆነች ምን አሳወቀ አንተ? ለይለቱል ቀድር ኸይሩን ሚን አልፍ ሸህር እንዴ ለይለቱል ቀድር እኮ ከ1000 ወር በላይ ናት ይላል አላህ። በዛች ወር ሌሊት የሚደረግ አምልኮ ከ1000 ወር በላይ ነው። ከ83 ዓመት በላይ ነው። የሰው ልጅ ይህን አያውቅም ነበር። አላህ ነው በኪታቡ ያሳወቀው። አለመል ኢንሳነ ማዕለም ያዕለም ሱረቱል አለቅ ሱረቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር። አላህ ባያሳወቀን ኖሮ ይህችን ሌሊት እናቃት ነበረ? ጥቅሟን አናቃትም ነበር። ፈሊላሂል ሐምድ። ሁለተኛ ትስስራቸው ሱረቱል አለቅ ምዕራፍ 96 ቁጥር 19 ላይ ለመልእክተኛው አለይሂ ሰላቱ ወሰለም አንድ ወሮ በላ አለ የሚያስቸግራቸው። አቡ ጀህል ይባላል። ወሮ በላ ነው። በመንደሩ አስቸጋሪ ለነብዩ ጠላት የሆነ ነው። እናም ይሄ ወሮ በላ ሰላት እንዳትሰግድ እየከለከለ ነው። ከላ ላ ቱጢዑ በፍጹም እንዳትታዘዘው ይልቁንስ ወቅስጁድ ወቅተሪብ ይላል። ሱረቱል አለቅ ሲጨርስ ወቅስጁድ ወቅተሪብ ነው የሚለው። ሱጁድ አድርግ ወደ ጌታም ተቃረብ ይላል። ሱጁድ አድርግ ወደ ጌታም ተቃረብ። ጥሩ ይሄ ሱረቱል አለቅ ምዕራፍ 96 ነው። ልክ ይሄን አያ ብለ ወስጁድ ወቅተሪብ ብለ እንደጨረስክ የምትጀምረው ሱራ ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር የሚለውን ሱራ ነው። እኔ የምለው ሱረቱል አለቅ ላይ የተነገረን ነገር አለ። ወስጁድ ወቅተሪብ ስገድ ወደ ጌታም ተቃረብ ተብሏል። የትኛው ሰዓት ነው ምርጥ ሰዓት ለጌታ ስጁድ የምታደርግበት ከተባለ ለይለቱል ቀድር ነው። ለይለቱል ቀድር ለጌታ ምርጥ ሆነ ስግደት የምታደርግበት ሌሊት ነው። ስለዚህም ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፍ ሸህር ከ1000 ወራት በላይ ስለሆነች ከ83 ዓመት በላይ ስለሆነች በዛ ሌሊት የሚደረግ ስግደት ከስግደት ሁሉ የቀረበ የበለጠ ነው። ወስጁድ ወቅተሪብ ሱረቱል አለቅና ሱረቱል ቀድር በአማረ ሁኔታ እንዲህ ተሳሰራሉ። አንድ መተሳሰር ልጨምርላችሁ። ሱረቱል ኢቅራ ምዕራፍ 96 ቁጥር 1 ላይ ሲጀምር ምን ይላል? ኢቅራ ቢስሚ ረቢከ ለዚ ኸለቅ አንብብ ሁሉም በፈጠረው ጌታ ስም ይላል። በነገራችን ላይ ምንድነው የማነበው?
ማንበብ ያለብህማ ይሄንን ነው። ኢና አንዘልናሁ ፊ ለይለቲል ቀድር በለይለቱል ቀድር ያወረድነውን ቁርአንን አንብብ አለ። ሱብሃንአላህ ሱረቱል ኢቅራ ምዕራፍ 96 ላይ አንብብ ሲል ሱረቱል ቀድር ምዕራፍ 97 ላይ ደግሞ ምን መነበብ እንዳለበት ሲገልጽ ኢና አንዘልናሁ ፊ ለይለቲል ቀድር የሰው ልጅ በመጀመሪያ ሊያውቀው ሊረዳው የሚገባው ነገር ቢኖር ከጌታው ዘንዳ የመጣለትን መልእክት ነው። እሱም ቁርአን ነው። ለዛ ነው ይህ ወር የሰው ልጆች ሁሉ የሚመሩበት የሆነውን ቁርአን የወረደው። ሸህሩ ረመዳን الذي انزل فيه القرآن هدى للناس የተባለው ለዚህ ነው ማለት ነው። መልካም በሱረቱል ኢቅራና በሱረቱል አለቅ ነው በሱረቱል ቀድር መካከል ያለው ትስስር ይሄን ከመሰለ እስቲ ወደ ለይለቱል ቀድር ሱራውን ማብራራትን ጀምር። የመጀመሪያውን አያ ምን ይላል አላህ? ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቲል ቀድር እኛ አንዘልናሁ ተውላጠ ስም ነው። ሁ እርሱ ነው የሚለው እርሱን በርግጥ አውርደነዋል ይላል አላህ። ምንድነው እርሱ የተባለው? እርሱ የተባለው ቁርአን ነው። ተመልከት the Quran is so universal there is no need to mention its name። ቁርአን በጣም ዓለም አቀፍ ከመሆኑ የተነሳ በተለይ በዛ ሰዓት ላይ ለቁረይሾችም ሆኑ ለሌሎች ቁርአን እጅግ በጣም የታወቀ ነገር ስለሆነ ስሙን መጥቀስ ራሱ አላስፈለገውም። በተውላጠ ስም ተጠቀመ። እርሱ አለ እኛ ቁርሱን ያወረድነው በተወሰነችዋ በመወሰኛይቷ ሌሊት ነው አለ። እርሱ ማን ነው ደግሞ ብለ ግራ ከገባ ሱረቱል በቀራ ቁጥር 185 ላይ ተመልከት። ሸህሩ ረመዳን الذي انزل فيه القرآن አለ። አየ ቁርአን የወረደበት ወር ነው አለ። ሌሊቱ ላይ ደግሞ አላህ ምን አለ? ኢና አንዘልናሁ ቢማና ኢና አንዘልና القرآن ቁርአንን ማለት ነው። ሱብሃንአላህ ኢና አንዘልናሁ ፊ ለይለቲል ቀድር እኛ በመወሰኛይቷ ሌሊት በርግጥ አውርደነዋል አለ። ከዛ በኋላ አላህ ለይለቱል ቀድር ምንድነው ብለ ግራ ከገባ ራሱ አላህ ይጠይቃል። ወማ አድራከ ማ ለይለቱል ቀድር። እኔ ይሄንን አያ በጣም ነው የምወደው ታውቃለህ። ወማ አድራከ ማ ለይለቱል ቀድር ሪቶሪካል ኩዌስችን ብቻ ሳይሆን መጠይቃዊ አረፍተ ነገር ብቻ ሳይሆን ሊታዕጁብ ነው፣ ለመገረም ነው። አንተ ምን አሳወቀ ዋከ ነገር ምን እንደሆነ ሊታዕጁብ ነው። በጣም እኮ የሚያስገርም ሌሊት ናት። በጣም እኮ ምደንቅ ሌሊት ናት እንደማለት ነው። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ምን ያህል ምን እንደሆነች ግን ታውቃለህ? አየ ሊታዕጁብ ነው። ወማ አድራከ ማ ለይለቱል ቀድር ጥያቄም ነው። ምን አሳወቀ አንተ ለይለቱል ቀድር ምን እንደሆነ? መልሱን አንተ ማግኘት አትችልም። ምን የራሴ ነው የምሰጠው። ዓለም ወልኢንሳን ማዕለም ያዕለም አላለም። ከመጀመሪያ ላይ የነበረው ሱረቱል ኢቅራ። ስለዚህ እኔ እነግርሃለሁ ምን አለ አላህ ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። በነገራችን ላይ ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ምን ማለት ነው? ለይለቱል ቀድር ማለት ለይል ነው እንደምታውቁት። ቀድር ማለት መወሰን ማለት ነው። ስለዚህ ለይለቱል ቀድር ማለት a night of decision ማለት ነው። የውሳኔ ምሽት ማለት ነው። የዛን ቀን የዛን ምሽት ለይለቱል ቀድር ምሽት ውሳኔ ይወሰናል። ረቡና ጀለ ወዐላ በፍጥረት ላይ ውሳኔን ይወስናል። መላእክቶቹ ለሰው ልጆች የተወሰኑትን ውሳኔ ይዘው ወደ ምድር ይወርዳሉ። ታውቃለህ መንግስቶች የዓመት በጀት የሚባል ነገር አላቸው። የዓመት በጀት የሚባል ነገር አላቸው። እኛ ደግሞ እንደ ሙስሊምነታችን የዓመት በጀት አለን። እርሱም ከአላህ ዘንዳ በመላእክቶቹ አማካኝነት የሚመጣ ውሳኔ ነው። ይህ ውሳኔ ይመጣል። ለዛ ነው ሱረቱ ዱሃን ምዕራፍ 44 ከቁጥር 1 እስከ 5 ላይ ሐሚም ወልኪታቢል ሙቢን ኢና አንዘልናሁ ፊ ለይለቲን ሙባረካ ኢና ኩና ሙንዚሊን ፊሃ ዩፍረቁ ኩሉ አምሪን ሐኪም አምረን ሚን ዒንዲና ኢና ኩና ሙርሲሊን ይላል አላህ። ዋው በጣም ነው የሚያምረው። አምረን ሚን ዒንዲና ከኔ ዘንዳ የሆነ ትእዛዝ የሚተላለፍባት የተባረከች የሆነች የተቀደሰች የሆነች የመወሰኛ ሌሊት ናት ይላል አላህ። በዛች ሌሊት ያማረ የተዋበ ነገር አላህ ይወስንልን። ከሸር ከሆኑ ውሳኔ አላህ ይጠብቀን። ለይለቱል ቀድር የመወሰኛ ሌሊት ብቻ ማለት ሳይሆን ለይለቱል ቀድር ማለት የተቀደሰች ሌሊት ማለት ነው። የተቀደሰች የተከበረች ናት። ለምን ከተባለ የዛለች ምሽት የዛች ሌሊት ባሮች አላህን በማመስገናቸው ለሱ በመስገዳቸው ወስጁድ ወቅተሪብ አይደል እሱን በመገዛታቸው በመስገዳቸው መስጂዶች አላህን ለማምለክ በዛ ሌሊት ይሰለፋሉ። ህዝቦች በአጠቃላይ መስጂድ ይተማሉ። ሰው መስጂድ ጥም ይላል። መንደሩ በአጠቃላይ በሰጋጆች ይሞላል። የዛ ቀን የተከበረ ነው፣ የላቀ ነው። ለምን አላህ አማኞችን እሱን ለማመስገን ስለመጡ የሚያለቃቸው የሚቀድሳቸው የሚያከብራቸው ምሽት ስለሆነች ለይለቱል ቀድር ናት።
ዲግኒፋይድ የሆነች ናይት ናት። የመጀመሪያው ዲሳይድ ነው ውሳኔ የሚተላለፍበት ነው አለ። አሁን ደግሞ የተከበረች ናት። ለምን? ባሮች አላህን ለመገዛት ስለመጡ ይከበራሉ። አላህ ያክብረን፣ አላህ ያክብረን፣ በዒባዳችን አላህ ያክብረን። ሶስተኛ ለይለቱል ቀድር ማለት ናይት ኦፍ አፕሪሺዬሽን ማለት ነው። ወላሂ ውብ ነው። ናይት ኦፍ አፕሪሺዬሽን ማለት የመደነቅ ሌሊት ነው። የሚደነቅ ሌሊት ነው። ለምንድን ነው የሚደነቀው? እነማን ነው የሚደነቁት? በጣም ይገርምሃል። አማኞች ስሜታቸውን ገተው ወሩን ሙሉ ጾመው እንግዲህ ለይለቱል ቀድር ላይ አላህ ካደረሳቸው ጌታቸውን ለመገዛት በመስጂድ ተጥደው ወይም በቤታቸው ስፍራ በሰላት ላይ ቆመው አላህ እጅግ በጣም መሐሪና ሩህሩህ ከመሆኑ የተነሳ የባሮቹን መልካም ስራ ያደንቃል። አላህ የባሮቹን መልካም ስራ ያደንቃል። አላሁ አክበር። ወላሁ ሸኩሩን ሐሊም ይላል። አላህ ባሮቹ ለሚሰሩት ስራ አድናቆትን ይቸራቸዋል ይላል። ሸኩር እዚህ ቦታ ላይ አላህ አመስጋኝ ነው ማለት አይደለም። ወላሁ ሸኩሩን ሐሊም ነው። አላህ ባሮቹ የሚሰሩትን ስራ የሚያደንቅ ነው። ነፍስያቸው ወሊመን ኻፈ መቃመ ረቢሂ ጀነታን አለ። አየህ ነፍስያውን ለጌታ ለአላህ ብሎ ያቀፈ ሰው ለሱ ጀነታን አለ፣ ሁለት ጀነት አለው አለ። ከዛም ባሻገር አላህ ጀነት የሚገቡ ባሮችን አላሁመ ጀዐልና ሚንሁም ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ነው። ስትሰሩት በነበረው መልካም ስራ ጀነት ግቡ ይባላል። የምትሰሩትን መልካም ስራ ተራ አርጋችሁ አትቁጠሩት፣ ዝቅ አርጋችሁ አትዩት። አላህ ዘንዳ ንያህ ጥሩ ከሆነ አጅሩ ዐንደላህ ዐዚም ነው። አላህ የሚያይበት መንገድ የተለየ ነው። ተመልከት፣ ሰዎች ላንተ ለስራህ ዋጋ የሚሰጡት በውጤትህ ነው። አላህ ግን ለስራህ ዋጋ የሚሰጥህ በጥረት ልክ ነው። ጥረትን አይቶ ነው የሚሰጠው። ወላሁ ሸኩሩን ሐሊም ነው። እናም በዛ ሌሊት የሚደረገውን አምልኮ አላህ ባሮችን ያደንቃቸዋል። የአድናቆት ምሽት ነው። ሌላው ለይለቱል ቀድር ማለት አራተኛው ምድር የምትጨናነቅበት ሌሊት ነው። ምድር ትጨናነቃለች። ለምን? መላእክቶች ከሰማይ ይወርዳሉ። የአላህ ባሮች ምድር ላይ ፍጥረታት ሰዎች ይሰግዳሉ። ምድር አላህን በማምለክ ረገድ ላይ ትጣበባለች። ስለዚህም ለይለቱል ቀድር ነው። ቀድር ያኒ ሱረቱል ፈጅር ምዕራፍ 89 ላይ ፈቀደረ ዐለይሂ ሪዝቀሁ ይላል። አላህ ይጠብቀንና ፈቀደረ ዐለይሂ ሪዝቀሁ ማለት ምን ማለት ነው? ሪዝቁን ያጨናነቀበት ሰው ማለት እኮ ነው። ቀድር እዚህም የተጠቀመው ቃል ቀድር ነው። ቀድር ነው የተጠቀመው ቃል እና ምድር ለይለቱል ቀድር ማለት የዛች ምሽት ምድር የምትጨናነቅበት ነው። ለምን? መላእክቶችም ሰዎችም ከጅኖችም ሙእሚኖች አማኞች አላህን በማምለክ ፍጥረታት አላህን በማመስገን ለሱ በመስገድ ምድርን ያጣብባታል ይላል። ለይለቱል ቀድር ማለት ይሄ ነው። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ሚን ረሕመቲላህ ወሚን መግፊረቲሂ ከአላህ ረሕመቱ ከምህረቱ የተነሳ አላህ እድሜያችንን እኛ አጭር ሆኖ ሳለ በምንሰራው ስራ ግን በእንደዚህ አይነት እድሎች ይሰጠንና እድሜያችንን ረጅም እንደነበረ በበርካታ ዓመታት መልካም እንደሰራን አድርጎ ይቆጥርልናል። እንግዲህ በለይለቱል ቀድር የገጠመው ሰው በአምልኮ ላይ ተጥዶ የተገኘ የአላህ ባራ ለይለቱል ቀድር አላህ ከወፈቀው ከ1000 ወር በላይ መልካም ስራ እንደሰራ አድርጎ ይጻፍለታል። ከ83 ዓመት በላይ 83 ዓመት አይደለም 1000 ዓመት ወር አይደለም ከ83 ዓመት በላይ። ስለዚህ በላይ ከተባለ ስንት እንደሆነ ገደቡ አይታወቅም። 183 ሊሆን ይችላል፣ 283 ሊሆን ይችላል፣ አይታወቅም። ከ1000 ወር በላይ ነው ያለን፣ ከ83 ዓመት በላይ ነው ያለን። ስለዚህ ለይለቱል ቀድር ማለት ይሄ ትልቅ ፉርሳ ያለበት ነው። ይሄ እኮ ከአላህ ረሕመት እኮ የተነሳ ነው። ከአላህ ረሕመት የተነሳ ለአላህ ለባሮቹ የሰጠው ነው። ጥሩ ለይለቱል ቀድር ኸይሩን ሚን አልፊ ሸህር። እናም ታዲያ በዛች ወር ውስጥ ለይለቱል ቀድር መቼ ነው የምትከሰተው? እቺን ማየት ጥሩ ነው። መቼ ነው ለይለቱል ቀድር የሚከሰተው? የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዳስታወቁን ከሆነ ለይለቱል ቀድር የምትወልቀው ከአምስቱ በአንዱ ምሽት ነው። ማለትም በጎዶሎ ቁጥሮች በ21 ወይም በ23 ወይም በ25 ወይም በ27 ወይም በ29። ልብ ብላችሁ የቁርአን ውበት ላሳያችሁ ነው። ተመልከት ጀማል ሱረል ቀድር የሱራ ቀድር ውበቷን ላሳያችሁ ነው። እንግዲህ አምስት ምን አለ ብለውናል ነብዩ ሰለላሁ ዐለይሂ ወሰለም
ኦድ ነምበርስ የምንላቸው ጎዶሎ ቁጥሮችን ጠብቁ ብለዋል። 21ኛው 23ኛው 25ኛው እና 27ኛው እና 29ኛው እነዚህን ጠብቁ ተብለናል። ሱረቱል ቀድር በሚገርም ሁኔታ 5 አያዎች ነው ያሏት። ተመልከት። ቢስሚላሂር ረህማኒር ረሂም ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩሁ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምር ሰላሙን ሂየ ሐታ መጥለዒል ፈጅር። አላሁ አክበር። 5 አያዎች አሏት። 5 ጎዶሎ ቁጥሮችን ነብዩ አለይሂ ሰላቱ ወሰላም ጠብቀዋሉን። ነገር ግን ኤግዛክትሊ በ21 ትሁን በ25 ትሁን በ25 ትሁን አናኛ የምናውቀው ነገር የለም። ነብዩ አለይሂ ሰላቱ ወሰላም ኤግዛክትሊ ቀኑን አልነገሩንም፣ አላህም አላሳወቀንም። ለምንድን ነው ይሄን አላህ ያላሳወቀን ለሚለው ቀላል ነው። እኛ እንዳንሳነፍ ነው። 10ሩንም ምሽቶች 10ሩንም ሌሊቶች በኢባዳ እንድንጣድ ነው። 27 ነው ብሎ ከተነገረ ወይም 28 ነው ከተባለ በ28 እመጣለሁ ትላለህ። እንደዛ አይደለም። ስለዚህ አላህ ሚስጥራዊ ያደረጋት ፈልገን እንድናገኛት ስለፈለገ ነው። ግን ኢብኑ አባስ ረዲየላሁ ተዓላ አንሁ ለዑመር ኢብኑ ኸጣብ ረዲየላሁ ተዓላ አንሁ ለይለቱል ቀድር ሊሆን ይችላል ብለው ያብራሩበት መንገድ ግን ወድጄዋለሁ። እሱን ሳላካፍላችሁ ብሄድ ቅር ይለኛል። አካፍላችሁ ምን አሉ መሰለ ኢብኑ አባስ። በነገራችን ላይ አብዱላህ ኢብኑ አባስ ረዲየላሁ ተዓላ አንሁ ታላቁ የቁርአን ሙፈሲር ነው ነበሩ። ለይለቱል ቀድር የምትወድቀው 23ኛዋ ሌሊት ነው ብለው አቋም ነበራቸው። ከጊዜ ሂደት በኋላ ይህንን አቋማቸውን ቀየሩ እና 27ኛው ሊሆን ይችላል ተስፋ አደርጋለሁ አሉ። እና የራሴ የሆነ ደግሞ ማብራሪያ መንገድ አለኝ፣ የተረዳውበት መንገድ አለኝ አሉ። እና ለዑመር ኸጣብ አብራሩለት። ምን ብለው መሰለ? ለይለቱል ቀድር የሚለው ቃል ለይለቱል ቀድር የሚለው ቃል 9 ፊደላቶች አሉት። 9 ሐርፍ ነው ያለው። ሁሩፎቹ 9 ናቸው አሉ። እስቲ እንያቸው። ለይለቱል ቀድር ቀድር ላም ያ ላም ታመርቡጣ አሊፍ ላም ቃፍ ዳልና ራ ናቸው። እነዚህ 9 ፊደላቶችን አሉ ተመልከት አሉት፣ ልብ በል አሉት። 9 ፊደላቶች ለይለቱል ቀድር ቁርአን ውስጥ ሱረቱል ቀድር ውስጥ ለይለቱል ቀድር የተጠቀሰው 3 ጊዜ ነው አሉት። ልብ በሉ 3 ጊዜ ነው። ኢና አንዘልናሁ ፊ ለይለቱል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድሪ ኸይሩን ሚን አልፊ ሸህር። 3 ጊዜ አሉ። ቀድር የሚለው 3 ጊዜ ነው። ለይለቱል ቀድር የሚለው 3ን በ9 መተው አሉት። ሁሩፉ 9 አይደል? 3ን በ9 መተው አሉ። 27 ይመጣል። ስለዚህ 27ኛው ሌሊት ሊሆን ይችላል ብዬ ገምታለሁ አሉ። ሱብሃንአላህ። እንግዲህ 27ኛው ነው እያልኩኝ አይደለም እኔ አብዱላህ ኢብኑ አባስም ትክክለኛ 27 ነው እያሉ አይደለም፣ ግን ሊሆን ይችላል ነው። የአብዛኛዎቹ ዑለማዎች ግን ንግግር ምንድነው? 10ሩንም ሌሊቶች በኢባዳ በመጣድ በተለይ ደግሞ ጎዶሎ ቁጥሮችን በመጠበቅ ለይለቱል ቀድርን ለማግኘት ትልቅ ፉርሳ ይሆነናል ለማለት ነው። አራተኛው ተነዘሉል መላኢከቱ ወሩሁ ፊሃ። እንግዲህ በዛች ምሽት መላእክቶች ይወርዳሉ። ሩሁ ማለትም ጅብሪልም አብሯቸው ይወርዳል። በኢዝኒ ረቢሂም በጌታቸው ፍቃድ ይላል። አየ መላእክት ያለ ጌታቸው ፍቃድ አይንቀሳቀሱ፣ በጌታቸው ፍቃድ ይመጣሉ። ሰላሙን ሂየ ሐታ መጥለዒል ፈጅር። ሌሊቱ ንጋት እስኪመጣ ድረስ የዛች ሌሊት ሰላም ናት ይላል። እስልምና የሰላም ሃይማኖት ነው። ሰላም የሚለው ቃል 32 ጊዜ ቁርአን ውስጥ ተጠቅሷል። ሰላሙን ሂየ ሐታ መጥለዒል ፈጅር ይላል አላህ። ሱብሃንአላህ ይገርማል። አላህ በዛች ምሽት ሰላምን ያወረድልን። በህይወት ዘመናችን ሁሉ በዛች ሌሊት በሚወርደው ሰላም አላህ ህይወታችንን በሙሉ በሰላም ይሙላው። ህይወታችንን በሙሉ በሰኪና ይሙላው። የዛችን ሌሊትን እድል ገጥሟቸው ከ83 ዓመት በላይ ኢባዳ እንዳደረጉ ባሮች አላህ ይጻፍልን። በስተመጨረሻ ማለት የምፈልገው 2 ነገሮች አሉ። አንደኛው ይህችን ሌሊት አደራ በዱዓ በርቱ፣ ዚክር አብዙ፣ ሰላትን አብዙ፣ በመስጂድ ሆኑ። እንዲሁም ደግሞ አደራ የምላችሁ ነገር ለእኔም እንዲሁም ደግሞ ይህንን ፕሮግራም ወደ እናንተ እንዲደርስ ስላደረጉ ወንድሞችም ከካሜራማን ከኤዲተር አንስቶ ዱዓ እንድታደርጉልን ስል በአክብሮት እጠይቃለሁኝ። በስተመጨረሻ አንድ ውብ ነገር ላሳያችሁና ዞር ልበል ከፊታችሁ። ለይለቱል ቀድር መጀመሪያውና መጨረሻው መሐለኛውን ላሳያችሁ። መጀመሪያው ላይ ኢና አንዘልናሁ ፊ ለይለቱል ቀድር አለ። አንዘልና ምንድነው? መውረድ ነው። ቁርአኑን አወርደነዋል ብሏል። በለይለቱል ቀድር እኛ እርሱን አውርደነዋል ብሏል። አንድ መውረድ። ሁለተኛ መውረድ ላሳያችሁ። ተነዘሉል መላኢከቱ ወሩሁ ፊሃ፣ መላእክቶቹና ሩሁ አብረው ይወርዳሉ አለ። ቁጥር 4 ላይ መጨረሻስ ሰላሙን ሂየ ሐታ መጥለዒል ፈጅር፣ እስከ ፈጅር ድረስ ሰላም ይሰፍናል አለ።
አየ ሰላም ካላህ ዘንድ እንደሚመጣ ሶስት መውረዶች አሏት። ቁርአን ይወርዳል፣ የወረደበት ወር ነው አለ ለይለቱል ቀድር። መላእክቶች ይወርዳሉ አለ፣ ሰላም ይወርዳል አለ። አላህ በህይወታችን ሁሉ ሰላምን ያወርድልን። የቁርአንን ውበት በልቦናችን ላይ አላህ ያኖርልን። ለይለቱል ቀድርን ከሚወፈቁ የአላህ ባሮች አላህ ያድርገን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሱብሓነ ረቢከ ረቢል ኢzzati ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። والسلام عليكم ورحمة الله تعالى وبركاته. أحزان قلبي لا تزول حتى أبشر بالقبول. أحزان قلبي لا تزول حتى أبشر بالقبول. وأرى كتابي باليمين وتقر عيني بالرسول. وأرى كتابي باليمين وتقر عيني بالرسول.